ከተውሂድ ፈዳኢሎች አላህ Subhanahu Wa Ta'ala በቁርአን ላይ የገለጸው በዱንያ በአኺራ የተለያዩ ሐጃዎች ሀም ውስጥ ገም ውስጥ ችግር ውስጥ ጣጣ ውስጥ ካለህበት ነገር መገላገል ስትፈልግ አላህን በተውሂድ ለምነው አላህን በተውሂድ ለምነው አላህ Subhanahu Wa Ta'ala በሱረት አልአንቢያ ውስጥ እንደው ተውሂድ የቁርአን የተውሂድ መጽሐፍ ነው ሊባል ይችላል ሐቂቀተን በተለያየ ኡስሉብ በተለያየ ዘዴ የአላህን Subhanahu Wa Ta'ala ሐቅ የምትማርበትና የምትገነዘብበት መጽሐፍ ነው እና ከዱንያ ከአኺራ ጭንቀት ለመገላገል ተውሂድ መያዝ ወሳኝ ነው በሱረት አልአንቢያ ከ87 ቁጥር እስከ 89 ቁጥር ድረስ الله سبحانه وتعالى من إلال وذا النون إذ ذهب مغاضبا فظن أن لن نقدر عليه فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين فاستجبنا له ونجيناه من الغم وكذلك ننجي المؤمنين نبي الله يونس ابن متى عليه وعلى نبينا أفضل الصلاة والسلام ዩኑስ ተብለው ተጠርተዋል በቁርአን ላይ ذنون ብሎ ጠርቷቸዋል አላህ ذنون ብሎ ማለት የአሳው ባለቤት ማለት ነው በሱረት القلم ላይ ደግሞ ኑን والقلم ላይ ደግሞ ولا تكن كصاحب الحوت ብሎ ጠርቷቸዋል ስለዚህ የተለያየ ስያሜ ያላቸው ذنون ይባላሉ ዩኑስ ይባላሉ صاحب الحوت ይባላሉ እኚህ ነብይ አለይሂ ሰላቱ ወሰለም ዳዕዋ ሲያደርጉ ከህዝቦቻቸው ጋራ ብዙ መቆየት አልቻለም ትንሽ ተቆጡ በአብዛኛዎቹ የነቢያቶች ታሪክ የምናውቀው እስከ መጨረሻ ሰዓት ድረስ ከህዝባቸው ጋር ይቆያሉ ነቢያቶች ልክ አላህ በሂጅራ ወይም በስደት ምናምን ሲፈቅድላቸው ነው የሚወጡት አይደል ልክ የኛ ነብይም ጭምር እንዳደረጉት ሰለላሁ ዐለይሂ ወሰለም መካ ያሉ ረሱላህ ዐለይሂ ሰላቱ ወሰለም ያልደረሰባቸው ችግር ነገር ነው በሳቸውና በሰሃቦቻቸው ላይ የመግደል ሙከራ ታስቡበት ታቅዱበት ነብዩን ለመግደል ሰለላሁ ዐለይሂ ወሰለም መደብደቡን መተናኮሉን ምናምንም አተውት ያንን ሁሉ ግን فاصبر لحكم ربك ታገስ ፍቃድ እስኪመጣ ድረስ ታገስ ነበር የሚላቸው አላህ በመጨረሻ ሰዓት ላይ የሂጅራ ፍቃድ ሲመጣ ነው የወጡት ነብዩላህ ዩኑስ የአላህን ፍቃድ ሳይጠብቁ ከህዝቦቻቸው ጋር ተቋርፈው ተጣልተው ወጡ አላህ Subhanahu Wa Ta'ala ወቀሳቸው ለምን እንዲያደረግ ካላቸው ከተራም ወቀሳ ባለፈ ሊያስተምራቸው ፈለገና ትንሽ ቆንጠጥ የሚያደርግ የዱንያ ቅጣት ዒታብ ማለት ነው አመጣባቸው እሱ ምንድነው በባህር አቋርጠው በመርከብ ተሳፍረው ሄዱ በቃ ህዝባቸውን አኩርፈው ተጣልተው ሄዱ ሌላ ነገር የማያውቁት ነገር ተሰደዱ በኋላ መርከቢቱ ምን ገጠማት ይላል ማዕበል ገጠማት በቃ ለመስጠም ደረሰች በኋላ መርከብ ውስጥ ያሉ ሰዎች ብዙ ጊዜ እንዲህ አይነት ነፍስ ውጪ ነፍስ ግቢ የሆነ ማዕበል የሚገጥመንና ችግር የሚገጥመን መርከብ ላይ ወይ የኮበለለ ባሪያ አለ ወይ የሆነ ጥፋት ያለበት ሰው አለና ራሱን ያጋልጥ ተባለ አራ ማንም ባሪያ የለም አሉ እሳቸው እርሱ ሲባሉ አራለው ምን ነብይ ነኝ ያለው ምንም ለዚህ የሚያስጠረጥራቸው ነገር አልነበረ በኋላ እንግዲህ አንድን ሰው ይሄን ሁሉ መርከብ ውስጥ ያለውን ሰው ለማዳን አንድ ሰው መስዋዕት ማድረግ አለብን ብለው የሁሉም ሰው ስም ተጽፎ እጣው የወጣበት ከባህሩ ላይ ይወረወራል ተባለ ማነው ከመርከቡ ላይ ወደ ባህሩ ይወረወራል ተባለ በኋላ ስም ተጻፈና እጣው ሲወጣ ማን ላይ ወጣ فساهم إلى القرآن له فساهم فكان من المدحضين أتأوتا نبي الله موسى نبي الله يونس عليه السلام تشنف أتأوتا باجا أراني نبي نين دقامي أتأوتا إنه ما نبي برمج بتدقاقين سوست جزء ساتشو لا يوتا تاو تحسبوا بتنو الله كلاينو قدايو كلاينو تلا لهرا كلاينو الله سبحانه وتعالى ساتشون እሳቸው ላይ የመጣ የተቀደረ የተወሰነ ነገር ነው በኋላ ቢከራከሩ ማንም አልሰማቸውም የሁሉ ህዝብ በመቶዎች ወይንም በሺዎች የሚቆጠር ሰው በማዕበል ከሚያልቅ እዛው እርሶ በእዳው ተባሉና አንስተው
ባህር ውስጥ ወረወራቸው። ከመርከቡ እንደተወረወሩ ማን ነበር የተቀበላቸው? አሳ ነባሪው ሻርክ። ይሄ ግዙፍ ዘነጣጣይ የሚገምጥ የሚቆራርስ እንስሳ ነው እንደምታውቁት ሻርክ። አንድ የተቀብሎ ዝንጥልጥል አድርጎ ሊበላቸው ይችል ነበር። ግን እንደዛ አልነበረም። ያ ሻርክ ያ አሳ ነባሪ የታዘዘው ለልዩ ተልእኮ ነበር። ሱብሓነላህ አላህ ዐዘ ወጀል ሁሉን የሚያዝ ሁሉን የሚዘውር። ይኸውልህ ኢብራሂም ዓለይሂ ሰላቱ ወሰላም ጣዖታቶቻችንን አዋረደ ሰበረ ብለው ጣዖታውያን ለወራት ያጠራቀሙትን ግንድና ማገዶ ሰብስበው ለኩሰው እዛ እሳት ውስጥ ሲጨምሯቸው እሳት አንዳጅ ናት፣ አቃጣይ ናት፣ ጀሒም ናት። ግን አላህ አዘዛት። ቁልና ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም፣ ሰላም ይሆንሽ የበረድሽ ሁኚ በኢብራሂም ላይ። በአካባቢው ያለውን ሁሉ እያነደደች ያቺ እሳት ነቢዩላህ ኢብራሂም ዓለይሂ ሰላቱ ወሰላም እዛ እሳት ውስጥ ሆነው ዘና ብለው ነበር ይባላል። ያችን እሳት አላህ አዘዛት። የማቃጠል ኃይሏን ከኢብራሂም ላይ አነሳ። ነቢዩላህ ኢብራሂም እዚሁ የእሳቸው ታሪክ ላይ ልጃቸውን እንዲያርዱ ለኡድሕያ በታዘዙ ጊዜ ያ ስለታማ ቢላ ፈለማ አስለማ ወተለሁ ሊልጀቢኒ ወናደይናሁ አን ያ ኢብራሂም ቀድ ሰደቅተ ሩእያ። በቃ ትእዛዙን ፈጽመሃል። ቢላውን አንስተህ ካራውን አንስተህ ልጅህ አንገት ላይ ከጣልክ ግዴታውን ተወጥተሃል። ቢላዋን የመቁረጥ ኃይሏን አላህ ነሳባት፣ ከለከላት። አላህ አልቃድር አልቀዲር አልሙቅተድር ሁሉን የሚችል ሁሉን የሚያደርግ አላህ ቢላዋን የመቁረጥ ኃይሏን ነሳት። እዚህም ላይ የሆነው ነቢዩላህ ዩኑስም ላይ የሆነው እንደዚህ ነው አይደል? አሳው አፉን ከፍቶ ተቀበላቸው። ግን ከማ ጃአ ፊ ተፋሲር ወለም የክሲር ለሁ ዐዝመን ወለም የቅጠዕ ለሁ ለሕመን፣ አንድ አጥንታቸው እንኳን አልሰበረው፣ አንድ ስጋቸውን እንኳን አልቆረጠውም። ልክ ኪኒን ስንውጥ በውሃ እንዳይመረንና የኪኒኑ ሽታ እንትን እንዳይለን በምላሳችንም በጥርሳችንም ሳንነካው እንደው በውሃው እንደምናወርደው ልክ እንደዛው ነው። አውርዶ ሆዳቸው ውስጥ አስገባና አስቀምጣቸው። አማና ነው፣ የአላህ አማና። አቤት እዛ ተቀመጡ። ጨለማ ውስጥ የአሳ ነባሪው ጨለማ፣ የባህሩ ጨለማ፣ የዳመናው ጨለማ ظሉማቱ ባዕዱሃ ፈውቀ ባዕድን ኢዛ አኽረጀ የደሁ ለም የከድ የራሃ እንደተባለው። እርግጥ ሲያቁ ሌላ ቦታ ቢሆን እጁን እንኳን እንደዚህ ቢዘረጋ እጁን ማየት በማይችልበት ደረጃ ድቅድቅ ያለ ጨለማ ውስጥ ገቡ ዩኑስ ዓለይሂ ሰላቱ ወሰላም። ጥፋታቸውን አወቁ። አሁን ወደ አላህ መመለስ ፈለጉ። በምን ቢለምኑት ጥሩ ነው? አላህን በተውሂድ ለመኑት። ይኸውልህ ጭንቀት አለብህ፣ ሐሳብ አለብህ፣ ጉዳይ አለብህ፣ አላህ እንዲያሳካልህ የምትፈልገው ጉዳይ አለው። በነቢዩላህ ዩኑስ ዱዓ አላህን ለምነው። ምን አሉ ነቢዩላህ ዩኑስ? ወዘኑኒ ኢዝ ዘሀበ ሙጋዲበን ፈظነ አን ለን ነቅዲረ ዐለይህ ፈናዳ ፊ ዙሉማት አን ላ ኢላሃ ኢላ አንተ፣ ከአንተ በስተቀር ሌላ አምላክ ያሌለኸው አላህ ሆይ አንተ ብቻ አምላክ ነህ፣ ጥራት ይገባህ፣ እኔም ማጥፍቻለሁ አለ። ውጤቱ ምን ሆነ? ፈስተጀብና ለሁ፣ ዱዓቸውን የነቢዩላህ ዩኑስ ዱዓ አላህ ተቀበለው። ይህ ብቻ አይደለም፣ ወነጀይናሁ ሚነል ገም፣ ከዚህ ከገቡበት መከራና ችግር አላህ አወጣቸው ማለት ነው። እንደ አዲስ አሳ ነባሪው ባህር ዳርቻ ፈልጎ ያንን አማና ተቀብሎ ተፋቸው። ወአንበትና ዐለይህ ሸጀረተን ሚን የቅጢን ወአርሰልናሁ ኢላ ሚአቲ አልፍን አው የዚዱን ፈአመኑ ፈመተዕናሁም ኢላ ሒን። እንደ አዲስ በመቶ ሺዎች ወደሚቆጠሩ ህዝቦች አላህ እንደ አዲስ ረሱል አድርጎ ላካቸው። አሻሂድ ምንድን ነው? ይሄ ተውሂድ ከጭንቀት የምንገላገልበት ነው። ሽርክ ጭንቀት የሚያመጣ ነው አላለም? ቅድም ሙሲባ የሚያመጣ ነው። የዲን የዱንያ የአኺራ ሙሲባ የሚያመጣ ነው። ጣጣ የሚያመጣ ነው አላለም?
ተውሂድ ደግሞ አላህን በብቸኝነት ማምለክን ስታረጋግጥ ደግሞ ፈረጃ ነው የምታገኘው ማለት ነው። ምን አሉ ነቢያችን አለይሂ ሰላቱ ወሰላም ፊማ ረዋሁ الإمام أحمد والإمام الترمذي والإمام النسائي والحاكم وصححه هو والشيخ الألباني عن سعد بن أبي وقاص رضي الله عنه قال قال رسول الله صلى الله عليه وسلم نزيه له أئمة بزجبوت حديث لا صحيح نو تبلو بتمسكر له حديث لا من أن الرسول عليه الصلاة والسلام دعوة ذي النون يا نبي الله يونس دعاء إذ دعا وهو في بطن الحوت بزا أصانا باري هودوس هونو الله يلمنبت دعاء يهدو عن عند مسلم هنا سو لم يدعو بها رجل مسلم في شيء قط إلا استجاب الله له بمن النجر لاي بيونس دعاء هذا الرجسو الله دعاء بيقبله ونجار نبينا عليه الصلاة والسلام لازم دعاء هذا الرجس وجه كدرو جمرو كلجنة جمرو عندنا تلاهلك سووش أباتوش شيخوش أهونم تراويح لاي ويتر لاي تاجو كونا أستولاتو كونا إماموش يا أئمة الحرم من يلوش وتهالو إماموش الزي وترو لاي هن انتو حسيا بزو تهاله لا من بلتني كتقال لا إله إلا أنت سبحانك إني كنت من الظالمين بتدقاقامي كدعاء بفيتن كدعاء بهالا بدعاء مالا هن يدقاقمالو نبي يندي سلامه عليه الصلاة والسلام بنبي الله يونس دعاء من يوم مسلم بمنم قد إليه دعاء درقم الله بيصح كانت تنجال سلزي توحيد فضائله بالقرآن لا بتاع بزو بهونم باجرو النزين لما استوى هل تكشال له الله سبحانه وتعالى بالقرآن وسط يتوحيد النور يتوحيد البرهان يسوي لجوج اندي كبرنا اندي الرجاجتو اندي تجبرو بزو زديوتشن በብዙ እስሉቦች ለሰው ልጆች አስተምሯቸዋል አንዳንዶቹን ደግሞ ለመጥቀስ ያህል አላህ ይሄ ፍጥረተ ዓለሙን ማስገኘቱ ሰማያት ምድርን ፀሐይን ጨረቃን ጨለማውን ብርሃኑን ሌሎችን ነገሮችን ሁሉ ማስገኘቱና መፍጠሩ የሱን ብቸኛ አምላክነት የሚያሳይ መሆኑን በብዙ ቦታ ላይ ጠቅሷል ለምሳሌ من جملة آيات السماء والأرض سماياتنا مدر يا الله الوحدانية عندما يعملاكتو كتكسباتشو بوتاوش عنده لنا منايهل ولئن سألتهم إلى الله ولئن سألتهم من خلق السماوات والأرض وسخر الشمس والقمر لا يقولن الله قل فأنا يؤفكون سماياتنا مدر يفتاو እንዲሁም ደግሞ ፀሐይንና ጨረቃን ያገራላችሁና እንደዚህ ያስመቸላችሁ ማን ነው ብለህ ጠይቃቸው አላህ ነው ይሉሃል አላህ ነው ብለው የሚመልሱት እነዛ ሙሽሪኮች እኮ ናቸው ልብ በሉ ነብያችንን የተዋጉ ሰለላሁ ዐለይሂ ወሰለም እንደው ነብዩ ሰለላሁ ዐለይሂ ወሰለም ያ አመለ ሸጋ የኛ ጥሩ ሰው እኛ ለሰው አሳቢ ሰው ያ ከማንም ጋር ተግባብቶ ተሰላም ተቻችለው መኖር የሚችሉ ሙሐመድ ሰለላሁ ዐለይሂ ወሰለም ነብዩን የሚወጋ ምን አይነት ጥጋበኛ ሰው ነው ምን አይነት ትምክተኛ ሰው ነው ምንም ማጥፍተውባቸው አይደለም እኮ ነብዩ ዐለይሂ ሰላቱ ወሰለም ያ ሁሉ መከራ በነብዩ ላይ ያደረሱት የመካ ሙሽሪኮች አንድ አምላክ ብቻ አምልኩ ብለው ይሄን ጥሪ ያደረጉላቸው ይሄ ጥሪ ደግሞ حق ጥሪ ነው እውነተኛ ጥሪ ነው ማዕቁል ነው ስለዚህ ማመናን መጡ እንዴ ምን ችግር አለው ታዲያ ብለው መጡ በዚህ ጊዜ እነዛ በስልጣን ላይ ያሉ ጥቅሙ ይቀርብናል ያሉ ሰዎች ነብዩን በጠላትነት ፈረጇቸው ሰለላሁ ዐለይሂ ወሰለም እነዚህ ሙሽሪኮች እኮ ናቸው ሰማይን ማን ነው የፈጠረው ምድርን ጨረቃን ፀሐይን ሌሊትን ቀንን ማን ነው የፈጠረው ብለህ ብትጠይቃቸው አላህ እንደሚነግረን እኮ ነው لا يقولون الله ነው ይሉሃል ሰማይና ምድርን ከፈጠረ ምድር ይሄ እነዚህ አሁን የተጠቀሱ ነገሮችን ሁሉ በብቸኝነት ካስገኘ ሌላው ነገር ለምን ነው የሚመለከው ባልፈጠረ
ባልረዘቀ በማይጠቅመው በማይጎዳው ምንም ባላደረገው እኔ ለምን ጣዖት አመልካለሁ? እስቲ አስረዳኝ፣ አሳምነኝ፣ ስበከኝ እስቲ። ይህን ግዙፍ ይህንን ረቂቅ ዓለም በብቸኝነት ፈጥሮ እንደዚህ በሚያምር ሁኔታ እያስተናበረ ያለውን አምላክ ትቼ ያንተን ጉቶ ያንተን ቃቅንቦ ይሄ ምናምኑን እንዳመልክ ምንድነው የሚያስገድደኝ? የለም። شوف آيات السماوات والأرض ማለት ይሄ ለዚህ ነው በሱረት አልበቀራ መጀመሪያ ካሉ አያቶች ይህንን ቁም ነገር አላህ ይነግረናል። የመጀመሪያውም ትእዛዝ ነው ይላል ቁርአን ውስጥ። የመጀመሪያው ትእዛዝ ቁርአን በወረደበት ቅደም ተከተል ሳይሆን ዛሬ ቁርአን በተቀመጠበት ቅደም ተከተል አልፋቲሃ፣ አልበቀራ፣ አልዕምራን ላናል። በዚህ በተቀመጠበት ቅደም ተከተል የመጀመሪያው ትእዛዝ ምንድነው? የመጀመሪያው ትእዛዝ ያ አዩሃ الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء شوف እናንተንም ከናንተ በፊት የነበሩትንም በብቸኝነት የፈጠረ ምድርን ምንጣፍ ያደረገላችሁ ሰማይን ጣሪያ ያደረገላችሁ ከሰማይ ላይ ረሕመቱን ዝናቡን አውርዶ የምትፈልጉትን የእህል የፍራፍሬ አይነትን ሁሉ አብቅሎ ያዘጋጀላችሁን አንዱን አምላክ በብቸኝነት አምልኩት አለና ቀጥሎ ምን አለ? ፈላ ተጅዐሉ ሊላሂ አንዳደን። ቁርአን ውስጥ የመጀመሪያው ክልክል ደግሞ ይሄ ነው። የመጀመሪያው ትእዛዝ እዕቡዱ ረበኩም። አሁን ደግሞ የመጀመሪያው ክልክል የመጀመሪያው አስጸያፊ አስነዋሪ ነገር ሆኖ አላህ የከለከለው ነገር ምንድነው? ስማ፣ አላህ ባወረደልን ቁርአን ላይ እኔንም አንተንም በሚያናገረን ቁርአን ላይ የከለከለው የመጀመሪያው ትልቁ ነገር ሽርክ ነው። ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን፣ እያወቃችሁ። እስቲ እነዚህ አንዳዶች በተለያየ ስም የምትጠሯቸው ለአላህ ብጤና አቻ ያደረጋችሁላቸው ነገሮች ምን አደረጉላችሁ? ምን ፈጠሩ? ምን ሰሩ? ምን አደረጉ? ምንም። ታዲያ እንዴት ነው የምታመልኳቸው? በማለት አላህ ስብሓነሁ ወተዓላ ሰማያትና ምድርን ለተውሂዱ መረጃ አድርጎታል። እንዲሁም በሱረት ነምል ላይም ይሄንን ቁም ነገር እናያለን። ሌላው ቀርቶ ያ ትንሽ በራሪ እንስሳ ሁድሁድ የሚባለው የተናገረውን ንግግር አላህ ስብሓነሁ ወተዓላ በቁርአን ላይ ነግሮናል። አላ የስጁዱ ሊላሂ አለዚ ዩኽሪጁ አልኸብአ ፊ ሰማዋት ወልአርድ ወየዕለሙ ማ ትኽፉነ ወማ ትዕሊኑን አላሁ ላ ኢላሃ ኢላ ሁወ ረቡል ዐርሺል ዐዚም። ያ ሁድሁድ የሚባለው በራሪ ሰፉን ጥሶ በተገኘ ጊዜ ነቢዩላህ ሱለይማን ይሄ ሁድሁድ ያንን ሰልፉን ለምን ጥሶ ሄደ? ለኡዐዚበነሁ ዐዛበን ሸዲደን አው ለአዝበሐነሁ አው ለየእትየኒ ቢሱልጣኒን ሙቢን። እንደምታውቁት ነቢዩላህ ሱለይማን እብን ዳውድ ዓለይሂም ሰላም ኢንሱን ጂኑን ሁሉ የገዙ ከሚባሉ ነገስታቶች ይቆጠሩ ነበር። በተለምዶ ንጉሥ ሶሎሞን ብለው የሚጠሯቸው እና እኚህ ነቢይ ሁሉም እንስሳ ሁሉም ፍጡር በሰልፉ በረድፉ ምናምን እንዲገኝ ያዘዋል። ይሄ ሁድሁድ ግን ዝንፍ ብሎ ከሰልፉ ወጥቶ ነበርና የት ሄደ? ሳያስፈቅድና ፍቃድ ሳይጠይቅ ወዴት ሄዶ ነው? ከባድ ቅጣት ቀጠዋለሁ፣ እንደውም አርደዋለሁ፣ ይምጣ ብቻ ብለው ሲሉ እሱ መጣ። አይ እኔ እኮ ዑዝር አለኝ፣ ወደ ሰበ ወደ የመን አቅጣጫ ተመልክቼ ነበርና እዛ ከአላህ ሌላ ላለን ነገር ለፀሐይ ስጁድ የሚያደርጉ ሰዎች አይቼ በዛ በቃም ስገረም ነበረ አላቸው። ሁትሁት ይሄ በራሪ ወፍ በጣም ደነቀው፣ በጣም ገረመው።
እንዴ ሰዎች ለፀሐይ ለጨረቃው ለከዋክብቱ ለምናምኑ ለምንድነው የሚሰግዱት? ለምንድነው የሚያጎበድዱት? ለምንድነው ዝቅ ዝቅ የሚሉት እያልኩ እሱን ሳስተውል ነው ከረድፍ የወጣሁት። በኋላ ምን አለ ሁድሁዱ አላህ ነው በቁርአን ላይ የሚነግረን የሁድሁዱን ከነቢዩላህ ሱለይማን ጋር ያደረጉትን ሙሐወራ ንግግር ምን አለ አላ የስጁዱ ሊላህ ለአላህ ስብሓነሁ ወተዓላ አያጎበድዱም ለሱ አይሰግዱም አምልኮታቸውን ለሱ ፍጹም አያደርጉም እንደነዚህ የሰው ልጆች ፀሐይ ምንድናት አዎ ግዙፍ ልትሆን ትችላለች ትልቅ ልትሆን ትችላለች ምናምን ግን ፍጡር ናት አላህ ሲፈልግ እኮ በአንድ ጊዜ የሚያስወግዳት የአላህ ተራ ፍጡር ናት ለምንድነው ለፀሐይ ለጨረቃው የሚሰግዱት ለአላህ ብቻ አይሰግዱም الذي يخرج الخبأ في السماوات والارض የሰማይ የምድሩን ድብቅ ሁሉ የሚያወጣ በሰማይ የተደበቀውን ዝናቡን ረህመቱን በምድር ተሸሽጎ ተደብቆ ያለውን አትክልቱን በቆልቱን እህሉን ሁሉ የሚያወጣ ለሆነው ለአላህ አይሰግዱም ምን ويعلم ما تخفون وما تعلنون የምትደብቁትንም ይፋ የምታወጡትንም ነገር ሁሉ ለአላህ እኩል ነው ሁሉንም ለሚያውቀው ጌታ ለምን አይሰግዱም በማለት ሁድሁዱ እንኳን ሳይቀር ወቀሰ ስለዚህ ይሄ ሰማይ ምድር ፀሐይ ጨረቃ በዙሪያችን በአካባቢያችን የምናያቸው የአላህ ትላልቅ ተአምራቶች የአላህን ወህዳንያ የሚያመላክቱ መሆናቸውን አላህ በጣም በበርካታ የቁርአን አንቀጾች 2 ወይንም 3 ናሙና ነው የጠቀስኩላችሁ እናንተ ግን ቁርአን በቀራን ቁጥር ቁርአንን ባነበብን ቁጥር ይሄ አስተውሎት ያስፈልጋል ቁርአን የምናነብበት አንዱ ዓላማ በተለይ እንደዚህ ባለ የተከበረ የረመዳን ወር ቁርአንን የምንማርበት የምናነብበት ዋነኛው ዓላማ ተደብር ነው አይደል ተአሙል ነው እኮ አዎ አጅር ማግኘትም አንድ ነገር ነው ቁርአን በቀራን ቁጥር በአንድ ሐርፍ 10 አጅር አለው አንድ ሐርፍ ብሎ ማለት አሊፍ ላም ሚም አንድ ሐርፍ አይደለም አሊፍ ለብቻው 10 ላም ለብቻው 10 ሚም ለብቻው 10 ምንዳ ያለው ነው ይሄንን ምንዳ አጅር ማካበት ማግበስበስ ማጠራቀም አንድ ዓላማ ነው የቂያማ ቀን ብዙ ሐሰናት በርካታ ጀዛ ሊኖረን ይገባል ወንጀላችንን ኃጢያታችንን ስተታችንን የሚመዝን የሆነ ብዙ አጅር ያስፈልገናል ልክ ነው ቁርአን መቅራታችን አንዱ ዓላማ ሐሰናት ማብዛት ነው ዋናው ዓላማ ግን ይሄ ብቻ አይደለም ሌላ ደግሞ ዋና ዓላማ አለ ሐሰናትን ከማጠራቀም ሌላ على خطاب رب العالمين ይሄ ቁርአን የአላህ Subhanahu Wa Ta'ala ንግግር ነው እያንዳንዱ አያ እያንዳንዱ መልእክት እኛን ነው የሚያስተምረን የተፍሲር ትምህርት ያሉባቸው ቦታዎች ላይ ተከታትለን ተፍሲርን መማር ትርጉም መጽሐፎችን ማንበብ ሰዎች ዛሬ የሆነች ብር በማስተርጎም ለከስብ ምናምን ትምህርትና ገንዘብ እናገኝበታለን ብለው የተለያዩ ቋንቋዎች እየተማሩ አይደል والله ቻይንኛ የሚማር አንድ ሰው አቃል ቻይኖችን ለመናቅ አይደለም የቻይናን ቋንቋ ለመናቅም አይደለም ግን አስዓብ ሉጋ በቃ በጣም የሚያስቸግር ይሄን ቋንቋ ነው ይረዳዋል እንዴት ነው ምንድነው እየተናገሩ ነው ምናምን የምትለውን ቋንቋ ራሱ ሰዎች ገንዘብ ከፍለው ቻይንኛ ፈረንሳይኛ ቋንቋ ተምረው እከስብበታለው ገንዘብ አገኝበት هذا كلام الله سبحانه وتعالى ይሄ አላህ سبحانه وتعالى ንግግር ነው አብዛኛው ወይንም ሁሉም የአላህን ሐቅ የአላህን ተውሂድ የሚናገር ነው ስለዚህ ፍቺው ለምን አትማሩ አይ ዓሊሞች ናቸው ምናምን እንዴት ለዛ አለው መሰላችሁ ወንድሞች ቁርአንን ሲነበብልህ የመስጂድ ኢማሞቻችን ተራዊህ ላይ ተሐጁድ ላይ ቁርአንን ሰምተህ መረዳት ሰምተህ ተለذذ ማድረግ ሰምተህ ማጣጣም ይሄ በጣም ትልቅ ኒዕማ ይሄን ኒዕማ ማግኘት ይቻላል ከአላህ Subhanahu Wa Ta'ala ተውፊቅ በኋላ ከአላህ ምራትና ከሱ መግጠም በኋላ ይሄንን ፈድል ማግኘት ይቻላልና በተለይ እንደነዚህ አይነት የተውሂድ አያቶችን በደንብ አድርጎ ማስተንተን አስፈላጊ ነው ማለት ነው ሌላው አላህ ተውሂድን ካረጋገጠባቸው ወይንም ደግሞ ካስተማረባቸው መንገዶች መካከል አንዱ ضرب الامثال ይላል ለተውሂድ ምሳሌን ሰጥቷል በጣም ድንቅ የሚሆኑ አስገራሚ የሆኑ ምሳሌዎችን
الله سبحانه وتعالى والقرآن لا يستونها مثالي لسو لجوج يستمر لنا ولقد صرفنا للناس ولقد ضربنا في هذا القرآن من كل مثل فأبى أكثر الناس إلا كفورا بآيات الله وتلك الأمثال نضربها للناس وما يعقلها إلا العالمون وتلاقي أواكله نسوج نزيه مثاليوج بتأهم تكاميناتشو الله لتوحيدنا لشرك لإرسو سبحانه وتعالى للسنة لتاوتاتوج كسطاچو مثاليوج مهكل አንድ ሁለቱን ለናሙና ያህል ለመጥቀስ الله بسورة النحل ላይ ምን ይላል ضرب الله مثلا عبدا مملوكا لا يقدر على شيء ومن رزقناه منا رزقا حسنا فهو ينفق منه سرا وجهرا هل يستوون الحمد لله بل أكثرهم لا يعلمون الله من ይላል ምሳሌ አድርጌላችኋለሁ እስቲ ይሄንን ምሳሌ ልብ ብላችሁ ስሙ አለ ምንድነው ضرب الله مثلا عبدا مملوكا አንድ በሰው ቁጥጥር ውስጥ ያለ ባሪያ ያው ዛሬ እንደምታውቁት ባለንበት ዘመን የባሪያ ፍንገላ ዘመን አልቋል አይደል ከኔ ባሪያ ነው ምናምን የሚባል ነገር አለ የለም ዘንድሮ ግን በድሮ ጊዜ ባሪያ ነበረ ልክ እቃህን እንደምትሸጠውና እንደምትለውጠው ሰዎች በባርነት ይሸጡ ይገዙ ነበር አይደል እና የባርነት ዘመን ነው አንድ ባሪያ የሆነ መምሉክ لا يقدر على شيء ምንም ነገር የማይችል በቃ እሱ ራሱ የሰው ነው በቃ የሰው እቃ ይሄ ስልክ የኔ ነው እንደምትለውና እንደገዛኸው በገንዘብ ነገ ስትፈልግ እንደምትሸጠው ስትፈልግ ደግሞ ለሌላ ሰው እንደምትሰጠው እንደዛ አይነት ማለት ነው ይሄንን ባሪያና ሌላ ደግሞ አንድ ሰው ومن رزقناه رزقا حسنا በጣም ጥሩ አድርገን የረዘቅ ነው ሀብታም ያደረግ ነው ሁለቱን ሰዎች እስቲ ምሳሌ አድርጉልኝ ያለ አላህ ይሄ ጥሩ ርዝቅ የተረዘቀው ሰውዬ فهو ينفق منه سرا وجهرا ገንዘቡ አይደል አላህ የረዘቀውና እሱ የሰጠው ሀብት አይደል በሚስጥርም በይፋም ይቸራል እخلاصውን ለመጠበቅ አንዳንድ በሚስጥር ሸጎጥ ያደርጋል አጅሩን ከአላህ አገኛለሁ ምንዳውን ከአላህ አገኛለሁ ብሎ በተለይ ለዘመዶቹ በጣም ለቅርብ ወዳጆቹ ምናምን ሲሰጥ ሰው ፊት አይሰጣቸውም ሰው ፊት አያሳነሳቸውም ሰው ፊት አያሸማቀቃቸውም ሸጎጥ ያደርግላቸውና ምንም እንዳልተፈጠረ ይሄዳል ወጃህራን አንዳንዴ ደግሞ እንደዚህ መንገድ ላይ ምስኪን ስታገኝ ምስኪኑም ሊለምን አፍጥጦ አቅጥጦ ተይለ ምን በሚስጥር ተሰጠዋል ያለህን አላህ ያረዘቀም ተሰጠዋል እና ይሄ ሰውዬ ያላማ በግልጽም በይፋም በድብቅም ገንዘቡን ይቸራል ያኛው ሰውዬስ ባሪያ ነው በሰው ቁጥጥር ያለ ነው لا يقدر على شيء አንዲት ዱንቡሎ አንዲት ሳንቲም ቢያገኝ ያ ሳንቲም ራሱ የማን ነው የራሱ እኮ አይደለም የማን ነው የሰይዱ ነው ያለቃው እንደ ሁለቱ አንድ ናቸው አለ هل يستوون ሲልብ በላይ ሰው ልጆች እነዚህ አንድ ናቸው አይደለም بل اكثرهم لا يعلمون ግን አብዛኛዎቹ አያውቁም شوف يعني الله سبحانه وتعالى بچلوتاو بحيالنته بخلاقنته برزاقنته چلوتاو دكا ገደብ የለው ይሄንን አንድ አምላክ በብቸኝነት አምልኩ ነው የሚለን አላህ ቁርአን ከአላህ ሌላ ሰዎች የሚያመልኳቸው ጨረቃ የሚያመልክ ፀሐይ የሚያመልክ መላእክት የሚያመልክ ነብይም ያመልክ ነብይን የሚያመልኩ ሰዎች አሉ ተቀላጫው ነብይን የሚያመልኩ ኢየሱስን ኢሳን የሚያመልኩ አሉ ጅብሪልን ቅዱስ ገብርኤልን የሚያመልኩ አሉ ማንንም ይሁንማ ከአላህ ሌላ ያለው ልክ እንደዛ ባሪያ ነው መምሉክ لا يقدر على شيء ምንም ነገር ማድረግ የማይችል ቅድሙ ታሪክ ስነግራችሁ ነብዩላህ ኢብራሂም አለይሂ ሰላቱ ወሰለም እዛ እሳት ውስጥ ከተዋቸው መላእክቱ መጣ መላእክቱ ነብዩላህ ኢብራሂምን ሊያግዝና ነጃ ሊያወጣ ተልኮ መጣ በኋላ ያ ኢብራሂም አለከ ሐጃ አላቸው የምትፈልገው ነገር አለ መላእክቱ እኮ ያናገራቸው እነዚህ ሰዎች ላጥፋለ እሳቱን አንዴ ውሃ አድርጌ ላጥፋለ ምን ላድርግልህ አላቸው ኢብራሂም የተውሂድ አባት የተውሂድ መሪ ኢብራሂም አርአያችን
ምን አሉ? ኢን ካነ ሚንከ ፈላ አሉ ይባላል። እኔ አንተ ጋር ከሆነ አንተ ጋር ምንም ሐጃ የለኝም፣ ጭንቀት ላይ ውጥረት ላይ ምናምን እንደው የዛሬን በምንም ልገላገል አይደለም ይለው ኢብራሂም። ግን በዛች ሰዓት እንኳን ቢሆን አላህን አለቀቁም። አይ አላህ ልኮ ይሄን አድርግ ብሎ አዞ ከሆነ አድርግ፣ ከዚያ ውጭ ግን ካንተ ምንም ጉዳይ የለኝም። ልክ እንደዛው ማለት ነው። አላህ ሁሉ በእጁ ሁሉ በደጁ የሰማያት የምድር ኸዛኢን በእጁ ያለ ሙሉ የሆነ አምላክ ነው አላህ ተባረከ ወተዓላ። ከአላህ ሌላ ያሉ ነገሮች ግን እነማንም የሆኑ ደካሞች ናቸው፣ ባሮች ናቸው፣ መምሉኮች ናቸው። ላ የቅዲሩ ዐላ ሸይ። ስለዚህ ሁለቱን ምሳሌ ልብ ብላችሁ አስተውሉ ይላል። እዚሁ ብዙም ሳይርቅ እዚሁ ላይ ሌላ ምሳሌ ያደረገልን وضرب الله مثلا رجلين احدهما ابكام አሁን ደግሞ ሁለት ሰዎችን አንደኛው አሁንም ሁለት ሰዎችን አንደኛው ሰውዬ አብከም መናገር የማይችል ዲዳ ነው አለ። መናገር ካልቻለ አይሰማም። لا يقدر على شيء وهو كل على مولاه አይናገር አይጋገር ምን አይል በቃ ምስኪን። ይሄ ሰው በሰይዱ ላይ ከል ነው አለ። በሱ ላይ እዳና እሱ ላይ የተደገፈ ነው። አይነማ ይወጅሁ ላ ያእቲ ቢኸይር፣ ወዴትም ቢያቅጣጫው ወዴትም ቢልከው ምንም ነገር ማምጣት አይችልም። ይሄ አንደኛው ሰውዬ በቃ ምንም የሌለው፣ ሌላው ቀርቶ መስማትም መናገርም እንዲህ ነው ብሎ ሐጃውን እንኳን መናገር የማይችለው ሰውዬ። ይሄንን ሰውዬና አለ هل يستوي هو ومن يأمر بالعدل بحق بفتح يمياز يميكلكل ماشي يمياز يميكلكل يميناገር እውቀት ላይ ሆኖ ነው እውቀቱን ተጠቅሞ በፍትህ የሚያዘው ሰውዬ አንድ ነው። وهو على صراط مستقيم እሱ በቀጥተኛ መንገድ ላይ ሆኖ ይሄ እንግዲህ كما قال مجاهد رحمه الله ضرب الله هذا المثل والمثل الآخر بعده لنفسه والآلهة التي من دونه. በዚህ የቁርአን አንቀጽ እንደዚህ ሁለቱ የቁርአን አንቀጾች ላይ አላህ Subhanahu Wa Ta'ala የሰጠን ሁለቱ ምሳሌዎች የአንዱን አምላክ የኃያሉን አምላክ የአላህንና የነዛ የደካሞችን አማልክቶች ምሳሌ ነው ማለት ነው። ስለዚህ ይሄ ምሳሌ ታዲያ ተውሂድን መያዝ አንድ አላህን መያዝ ምን ያህል የጽናት መንገድ እንደሆነ ያሳየናል። ሌላ አንድ ምሳሌ ልጨምር። በሱረት ኢብራሂም ላይ አላህ ምን ይላል? አለም ተረ ከይፈ ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء عليهم من الله ምሳሌ እንዳደረገ ለዚያች መልካም ንግግር። ያቺ መልካም ንግግር ማናት? ቅድም እንዳልነው ላኢላሃ ኢላላህ ናት። ነፊይንና ኢስባትን የምታረጋግጥ ይቺ ጥሩ ቃል ምሳሌዋ እንደምንድን ነው አለ? ከሸጀረትን ጠይበትን እንደ ጥሩ ዛፍ ናት ምሳሌዋ። ይቺ ዛፍ ይቺ ቃልም አስሉሃ ሳቢቱን ስሯ የጸና ነው አለ። ስሯ የጸና ነው። ከመሬት በታች ወደ ታች ስሯ የጸና ነው። የስሯ መጽናትን ተከትሎ መሬት ላይ ደንደን ብላ ቆማለች ያቺ ዛፍ። ከዛስ ወፈርዑሃ ፊ ሰማ ፍሬዎቿ ደግሞ በሰማይ ላይ ናቸው። ይህ ዛፍ ስሩ ጸንቷል፣ ደንደን ብሎ ቆመዋል። ፍሬው ቅርንጫፉ በደንብ አድርጎ ዙሪያውኑ ተበትኗል። በቃ ፍሬያማ ነው ማለት ነው። አየህ هذه الكلمة هي توحيد قال لا إله إلا الله ستل لك نبي دالوت صلى الله على محمد وعلى آل محمد يعني مخلصا من قلبه كلب ترت أدرجو أمنوبت ملكتون أوقو يجين قال يالات فهو أحق الناس بشفاعاتي أبو هريرة نبرين تياكي تياكات شوارن كسول جوج هلو يرسون شفاعة
የነቢዩን ሰለላሁ ዐለይሂ ወሰለም ሸፋዓ የማይመኝ የማይፈልግ የማይወድ ማን አለ? አላህን በከረሙ በፈድሉ በቸርነቱ እንለምነዋለን የረሱልን ሸፋዓ እንዲረዝቀን። اللهم ارزقنا شفاعة نبيك صلى الله عليه وسلم. يعني الله مقام المحمود قال قبت الله جواب عسى أن يبعثك ربك مقاما محمودا. شفاعتي لأمتي شفاعتي لأهل الكبائر من أمتي اندالت عندنا حاتياتوች እና ስተት ለሰሩ ሰዎች ሸፋዓዬ ተቀምጧል الله. ሁሉም የአላህ ነቢይ ሁሉም የአላህ ረሱል በዱንያ ሀገር እያለ አላህ Subhanahu Wa Ta'ala በወሳኝ ሰዓት በጣም በጭንቁ ሰዓት የሚገላግለው አንድ ዱዓ ሰጥቶታል። ሁሉም ነቢይ ያንን ዱዓ እየተጠቀመበት አልፏል። እኔ ግን ያችን ዱዓዬን የቂያማ ቀን አስቀመጥኳታለሁ። ረሱል አለይሂ ሰላቱ ወሰለም ለኡመቶቼ አስቀመጥኳታለሁ። ለኛ ለኔና ለናንተ ላንጂ ለኡመታቸው አስቀመጡልን ሰለላሁ ዐለይሂ ወሰለም። ምን ጭንቅ ሰዓት ቢያልፉ ሰለላሁ ዐለ ሙሐመድ ምን አይነት ከባድ ሰዓት አለፉ መሰሏቸው። በጣም ወሳኝ ከባድ የሆኑ ሰዓቶችን ሁሉ አልፈዋል። በዛ ሰዓት እየተባሉ ዱዓን ተጠቀመበት አይ ከዚህ ቀን የሚብስ ቀን አለ እኔ በግሌ ከምጠቀመው ይልቅ ማን ይጠቀመው ብለው ኡመቴ ይጠቀመው ብለው ያስቀምጡልን ሸፋዓ ማለት ነው። ያን የርሱል ሸፋዓ ማን ነው በእርሱ ሸፋዓ እድለኛ አላቸው ረሱልና አለይሂ ሰላቱ ወሰለም። ጥያቄው በጣም አስደነቃቸው ረሱልና አለይሂ ሰላቱ ወሰለም። ወላሂ አቡ ሁረይራ ይሄን ጥያቄ ካንተ በፊት ማንም ይጠይቀኛል ብዬ አልገመትኩም ነበር። ለምን በዕልም ላይ በእውቀት ላይ أحرص الصحابة أبو هريرة وكل أصحاب النبي صلى الله عليه وسلم حريصون على العلم والفضل والكرم. كل من النبي صلى الله عليه وسلم صحابه كلهم على منهم قدر لعلم لخير نجر قدر علاج ما نوم في اللاغوت علاج كلهم في اللاغوت علاج قل أحرصهم كان أبو هريرة بتالي وقت لي بتعمق حرصه قوته ميدنك ميجر النبرة ይሄን ጥያቄ ካንተ በፊት ማንም ይጠይቀኛል ብዬ አልገመትኩም ነበር። እግምቴ ቦታው ላይ ነው የሆነው አሉና ከሁሉም ሰው የበለጠ የኔን ሸፋዓ የሚያገኘው من قال لا اله الا الله مخلصا من قلبه النبي عليه الصلاه والسلام ከልቡ አምኖበት አውቆ لا اله الا الله የሚል ሰው። ስለዚህ እቺ لا اله الا الله እንዲህ አይነት لا اله الا الله አላህ በምን መሰላት ስሯ በሰደደና ደንደን ብላ ቆመች ፍሬዋ በያቅጣጫው ከተበተነና ወደ ሰማይ ከወጣ የተምር ዛፍ ነው ተብሎ አንዳንዶቹ በዚህ መስለውታል። ከተተከለ በኋላ ምንቅለው የለም በየአመቱ ያንን ፍሬ መቅመስ ነው። ይሄ ለላ ኢላሃ ኢላላህ ለተውሂድ የተሰጠ ምሳሌ ነው። ለሽርክ የተሰጠ ምሳሌ ለሽርክ ቃል ለኩፍር ቃል የተሰጠ ምሳሌ ومثل كلمة خبيثة يزاج كفو وينم دقمو خبيثة مدفوك آل مسالي دقمو كشجرة خبيثة عندك وشاشة وزافنو يأمبواي زاف وينمو يأمبواي فرينو تبلو سرم ملات قندم ملات كرنجعف ملات فرم ملات عندو مريت لاي اجتثت من فوق الأرض ما لها من قرار ምንም ጽናት ያለላት ዝም ብላ እንደተቀመጠች ዛፍ ናት ምሳሌ ዋላ አላህ Subhanahu Wa Ta'ala። ይሄ እንግዲህ لا إله إلا الله አምልኮትን ለአላህ Subhanahu Wa Ta'ala ፍጹም ማድረግ የሚለው መርህ ማወቅ ከዛም በኋላ በተግባር መተግበር አስፈላጊ ሆኖ ይታያል ማለት ነው። ሌላ አንድ ምሳሌ አላህ Subhanahu Wa Ta'ala ለተውሂዱ ከሰጣቸው ምሳሌዎች መካከል በሱረቱ الرعد ላይ ያለው ምሳሌ አንዱ ትልቅ ምሳሌ ነው። አላህ ምን ይላል? ለሁ دعوة الحق والذين يدعون من دونه لا يستجيبون لهم بشيء إلا كباسط كفيه إلى الماء ليبلغ فاه وما هو ببالغه. ይህም ደግሞ በጣም የሚገርምና የሚደንቅ ምሳሌ ነው። አላህ እውነተኛ የሆነ ጥሪ አለው ይላል። ለሁ دعوة الحق
ያኒ ጥሪዎች፣ አቤቱታዎች፣ ልመናዎች፣ ተማጽኖዎች፣ ድረስልኝ፣ አድርግልኝ ተብለው የሚስተጋቡ ጥሪዎች ሁሉ በእውነት በሐቅ ለማን የሚገቡ ናቸው? ለአላህ የሚገቡ ናቸው። ከዛ ውጭ ግን ለማን የማይገቡም አለና ወለዚነ የድዑነ ሚን ዱኒሂ እውነተኛውን ጥሪ ትክክለኛውን ጥሪ ለአላህ ማስተጋባት ሲገባቸው ከአላህ ሌላ ወዳሉ ነገሮች ጥሪያቸውን የሚያስተጋቡ ሰዎች አለ ላ የስተጂቡነ ለሁም ቢሸይ ልብ በሉ በአንዳች ነገር አቤት አይሏቸው። በአንዳች ነገር ጣዖታቶች በውሸት የሚመለኩ ጣዖታቶች አቤት ብለው ጥሪን ሊያስተናግዱ አይችሉም ማለት ኢላ በአንድ ነገር ካልሆነ በስተቀር ቢማዕና ላኪን ነገር ግን استجابة ሊያደርጉ ላቸው ይችሉ ከሆነ እስቲ እዩት ምሳሌ ነው ከባሲጥ ከፈይህ ሰውየው ውሃ ጠምቶት በውሃ ጥም ቅጥል ብሎ ውሃን መጠጣት ፈልጎ ወደ ውሃ ወዳለበት ወደ ውሃ ኩሬ ወይንም ደግሞ ወደ ውሃ ወደ ወንዝ እጁን ዘረጋ ኩባያ አልያዘም የሚጠልቅበትን ወይንም እጁን እንደ ኩባያ ተጠቅሞ እየጨለፈ አልጠጣ ምን ብቻ ነው ያደረገው ወደ ወንዙ እጁን ዘረጋ ምን እንዲሆንለት ነው እጁን ወደ ወንዙ ዘርግቶ ሊየብሉገ ፋሁ ውሃው ቀጥታ በእጁ እንደ ቧንቧ ሆኖ አፉ ሊደርስለት ይችላል ቀላል ምሳሌ ቀላል ማንንም ሰው ሊያደርገው የሚችል በጣም ዋጣ ከጠማ ወደ ቧንቧ ሄደ ቧንቧውን ከፍተ እጅህን ብቻ በመዘርጋተ ውሃ ወደ አፍ ሊደርስ ይችላል አይችልም እጅህን እንደ ኩባያ ተጠቅመህ ጠጣ ወይ ኩባያ ተጠቅመህ ጠጣ ወይንም ደግሞ በቧንቧው አፍ ውስጥ አድርገ ትክክል ባይሆንም ጠጣ ከዛ ውጭ ግን አላህ ምን አለ ሊየብሉገ ፋሁ ወማ ሁወ ቢባሊግህ ያ ውሃው እጁን ወደ ወንዙ በመዘርጋቱ ብቻ ውሃ ወደ እርሱ ሊመጣ አይችልም ምሳሌ ምንድነው ወማ ዱዓኡ الكافرين الا في ضلال የካህዲያን አምልኮ ጥሪም በስተት ላይ በጥመት ላይ እንጂ ቢሆን እንጂ ሌላ አይደለም ስለዚህ ከአላህ አላህ Subhanahu Wa Ta'ala له دعوة الحق اما يجيب المضطر اذا دعاه واذا سالك عبادي عني فاني قريب اجيب دعوة الداعي الله لمن طيق الله يسطحل وقال ربكم ادعوني استجب لكم طيقኝ ለምነኝ እሰጥሃለሁ ብለሃል አላህ ደግሞ ቃሉን የሚያከብር ቃሉን የሚጠብቅ ነው Subhanahu Wa Ta'ala ከሱ ሌላ ያሉትስ ልክ እንደዚህ ምሳሌ ናቸው እጁን ወንዝ ጋር ቢዘርጋ ውሃውን እንደማይደርስለት ሲጀመር አይሰሙህም ብትጠራቸው ብትጮህ ብትለፈልፍ ብትለምን ውለህ ብታደርግ ጥሪህን አይሰሙህም إن تدعوهم لا يسمعوا دعاءكم ولو سمعوا ما استجابوا لكم ويوم القيامة يكفرون بشرككم ይሄ ሁሉ የተውሂድ በራሂን ባለበት ሁኔታ በጠራራ ፀሐይ በአደባባይ በፊት ለፊት ኮፍያና ጥምጣም ለብሶ ሽርክ የሚሰብክ ሰው የለም መስጂዶቻችን ውስጥ ከአላህ ሌላ ያለን ነገር መቃብርን ضريحን ምንን ለምን አንተ ሰው የምን ሆነ አለ ሼህ من الله لأهب لك غلاما زكيا بلوات يلا بلو دليل يدرك الله له جبريل مريم قا متو نصوه هنا لجل لزتش نو بلوات على جبريل فعلا تككل جبريل عليه السلام مريم قا متو لأهب لك غلاما زكيا عيسى مسألة نبي هنا يتكبر هو لجل لزتش نوالات ايش هذا مقابر لما لقص مقابر لا هيده ይሄን አርጉልኝ ይሄን ስሩልኝ ለማለት ደሊል ይሆናል ያለ ቁርአንን የሚያፈርስ የነብዩን ዳዕዋ ሰለላሁ ዐለይሂ ወሰለም ይሄ ሁሉ መስዋዕትነት የከፈሉለትን ዳዕዋ የሚያፈርስ የሚጋጭ ነገር እኮ እየተናገሩ ነው ሰዎች በመጀመሪያ ደረጃ
مريم جبريل لج ستين على جونه تياك يكوه على لج أبدا أتابعني ميتين يوم نبي يتين يوم ينبي بيتسب على الجادة يعني بتوحيد الله يعلم أن يوم ينبي بيتسب كالله سبحانه وتعالى ليلا يعلم النجر يلمن الدليل أتابعني جبريل تعزز أنا يتعزز قلت لجن دستشنو قالت يسو نجر نونجي الصا دمو عندي هاي شبهات نجر وجهن آيات بينات محكمات قلص يهونا كالله ليلا يعلم النجر ماننم اندان ترى يمياستنققو የቁርአን አንቀጾች እያሉ إن تدعوهم لا يسمعوا دعاءكم بتطراچو እኮ አይሰሟችሁም مجرد سماعكم መስማት አይችሉም እንደው ቢሰሙ እንኳን አለ ቢሰሟችሁ እንኳን ሊያደርጉላችሁና ሊፈጽሙላችሁ አይችሉም كذا من الله ويوم القيامة يكفرون بشرككم كالله ليلا ያለን ነገር መለመንና መጥራት አላህ ምን ብሎ ጠራው ሽርክ ብሎ ጠራው ይሄን ተግባራችሁን ይሄን ሽርካችሁን የቂያማ ቀን ይክዷችኋል አይቀበሏችሁም በማለት አላህ Subhanahu Wa Ta'ala ይነግረናል ማለት ነው ስለዚህ ይሄንንም በመናይበት ጊዜ ተውሂድ በተለያዩ ምሳሌዎች አላህ Subhanahu Wa Ta'ala ነግሮናል አንድ የመጨረሻ ምሳሌ ለመጨመር ለማከል ያህል بسورة الحج لاي مترشا لاي الله سبحانه وتعالى من إله يا أيها الناس ضرب مثل فاستمعوا له نانت يسولي جوج هوي مثالي أدرك الله شوها لنا إهن مثالين سمون يا الله جيتاچن فطاريچن أملاكاچن مثالي سبيتشا شوها لنا إهن مثالي بدن بتردوا لنا ضرب مثل فاستمعوا له إهن مثالي سموا على مدنو مثالي يا رب إن الذين تدعون من دون الله كالله سبحانه وتعالى للا يمتعملكواتشو وينم يمتتأرواتشو نغروتش لن يخلقوا ذبابا زنبن انكوان مفترى يچلون زنب እንዴት ነው የምንንቃት እዚህ ጋር ከመጣች ወይ እዚህ ጋር መጣች እንዴ ብለን መታባራት አይደል ዝንብ ተቀመጠችብኝ ብሎ ስለት የሚያነሳ ቦክስ እግሩን ምናምን የሚያነሳለ የለ በጣት እንዴ ነው መጥላት ትንሽ ይዋንዝም ከአላህ ሌላ የምታመልኳቸው አንቱ የምትሏቸው ድስቱር የምትሏቸው በጣም የምትርበደበዱላቸውና የምታከብሯቸው ነገሮች ዝንብን እንኳን መፍጠር አይችሉም ማለት አላህ ዝንብን አለ መፍጠር ሌላ ከዛ በታች شوف ولو اجتمعوا له عنده طاوت አይደለም አንዱ የውሸት አሊሃ አይደለም ሁሉም አማልክት በዱንያ ላይ ያለው ህንድ ቻይና ምን ያሉ ጣዖቶች በሙሉ የውሸት አማልክቶች ሁሉ ተሰብስበው ዝንብን እንፍጠር ቢሉ ዝንብን መፍጠር አይችልም ይህ ብቻ አይደለም ማለት አላህ وإن يسلبهم الذباب شيئا ዝንቡ ለነዚህ ጣዖቶች የተሰጠ ቁርባን የተደረገ የሆነ ነገር ዝንቡ ቀስሞና መጦ ቢሄድ ታውቃላችሁ ጣዖት አምላኪዎች ለጣዖቶቻቸው የዛፍ የሚያመልከው ለዛፉ ወንዝ የሚያመልከው ለወንዙ አድባር የሚያመልከው ለአድባሩ ጠንቋይ የሚያመልከው ድግምተኛ የሚያመልከው ለጠንቋዩ ለምኑ ለተለያዩ ነገር ያመቱ ነግሶ ምናምን ይያሉ የተለያዩ ነገሮችን ሄደው ሀዲያ ያደርጋሉ አይደል በስለት ይሞላልኝ ገብርኤል ስለት ይሞላልኝ ሚካኤል ምናምን ይያለ ትልቁ ሳንጋ ምናምን በሬ ምናምን ይዞ ሄዶ እዛ ሄዶ ያርዳል ሰለላሁ ዐለይሂ ወሰለም ሁሉም ደግሞ በአቅሙ ሰንደል ነድ ሄዶ ይሰጣል ሽቶ ሄዶ ያቀርባሉ ለዛ ዛፍ ይህቺ ዝንብ አለ አላህ ይህቺ ዝንብ ለዚያ ዛፍ ወይንም ለዛ አድባር ለዛ ጣዖት ይህቺ ዝንብ የተሰጠውን ሽቶ ማር ቅቤ ይለቀሉታል ዛፉን ሁሉ ሳይቀር በአመት ቅቤ ይለቀልቁታል የተለያዩ ነገር ያደርጉለታል ያንን ቅቤ ወይንም ደግሞ ያንን ሽቶ ዝንቧ መጠጥ አድርጋ ነጥቃው ብትሄድ
ከዛች ዝንብ ላይ ያንን ሽቶ ወይንም ያንን ማር ማስጣል አይችሉም ጣዖታቶች አለ አላህ። ያ አላህ ዝንብ አይፈጥሩም ብቻ ሳይሆን ዝንቧ ለነሱ የተሰጠውን ነገር ብትወስድባቸው ከዝንቧ መውሰድ አይችሉም። እሺ እንደዚህ አይነቱን ነው የምትገዙት? እንዲህ አይነቱን ነው የምታመልኩት አለ አላህ። ወኢን የስሉብሁም الذباب شيئا لا يستنقذوه ضعف الطالب والمطلوب ጠያቂውም ተጠያቂውም ፈላጊውም ተፈላጊውም ደካማ ነው አለ አላህ Subhanahu Wa Ta'ala። ኃያሉ ጌታ ቻዩ ማን ነው? አንድ አላህ ነው። ከርሱ ሌላ ያለው አንዱ አንዱን ቢያመልክ ባሪያን ቢያመልክ ማለት ነው። ደካማ ደካማን ቢያመልክ እንዴት ነው የሚያስነውረው? እንዴት ነው የሚያሳፍረው? በምንም መንገድ ይሄ ትክክል ሊሆን አይችልም፣ ሐቅ ሊሆን አይችልምና ከዚህ አይነት አስተሳሰባችሁ ተመለሱ በማለት ሙሽሪኮችን ይሄንን ይነግራቸዋል። በየዘመኑ ያሉ ሙሽሪኮች እስሉባቸው ዘዴያቸው ሊቀያየር ይችላል። በድሮ ጊዜ ያሉ ሙሽሪኮች ወይንም ደግሞ አሁንም ቢሆን ከኢስላም ውጭ ያሉ ጣዖት አምላኪዎች ዛፍ፣ ወንዝ ምናምን ያልናቸው ነገሮች ለነሱ ነው ይህንን ሀዲያ ቁርባን የሚያቀርቡት። እኛም ቃላቶችን እስላማዊ አድርገናቸው እነዚህንና የመሳሰሉትን ነገሮች ለወልይ፣ ለበሬህ፣ ለመቃብር፣ ለምናምን የምንሰጥ ይሆን እንደሆነ የተለየ ሊሆን አይችልም ማለት ነው። مثل الذين اتخذوا من دون الله أولياء كمثل العنكبوت اتخذت بيتا وإن أوهن البيوت لبيت العنكبوت لو كانوا يعلمون يمجرش عن السالم إن شاء الله እነዚያ ከአላህ ሌላ ያለን ነገር አጋርና ጠባቂ አድርገው የያዙ ሰዎች ምሳሌያቸው ከመثل العنكبوت እንደ ሸረሪት ነው ምሳሌያቸው። ሸረሪት اتخذت بيتا ቤት ያዘች፣ ቤት ሰራች፣ ድንቅም ቤት ከንፋስ የማይከላከልላት ከዝናብ ከውርጭ የማይከላከልላት በሷ ቤት ግን ምንድነው? ቤት ነው። ልክ ሸረሪት ቤት እንደያዘችው ሁሉ እነዚህም ከአላህ ሌላ ያሉ ነገሮችን መመኪያና መደገፊያ አድርገው የያዙ ሰዎች ምሳሌያቸው እንደዚህ ነው አለ። ወኢና አውሃነ البيوت لبيت العنكبوت لو كانوا يعلمون ከቤቶች ሁሉ በጣም ደካማው ቤት የሸረሪት ቤት ነው። እሱንም ቤት አድርጋ ይዛለች። በቃ ምሳሌያችሁ እንደዚህ ነው። ኃያሉን፣ ብርቱን፣ ቻዩን፣ ሁሉ ነገር አድራጊውን አላህን መማፀን፣ መደገፍ፣ መመካት ሲገባቸው ባሪያን ቢያመልክ ምንም ጥቅም የሌለው ነገር ነው በማለት አላህ Subhanahu Wa Ta'ala በእነዚህና በሌሎችም አያቶች ላይ የተውሂድን በራሂን የተውሂድን ሐቃኢቅ ይነግረናል። نسأل الله سبحانه وتعالى أن يرزقنا تحقيق التوحيد ونسأله سبحانه وتعالى أن يجعلنا من عباده الموحدين. اللهم أصلح لنا ديننا الذي هو عصمة أمرنا وأصلح لنا دنيانا التي فيها معاشنا وأصلح لنا آخرتنا التي إليها معادنا. اللهم اجعل صيامنا صيام الصائمين، اللهم اجعل قيامنا قيام القائمين. ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وآخر دعوانا أن الحمد لله رب العالمين وصلى الله وسلم على نبينا محمد. عليكم السلام ورحمة الله وبركاته. بارك الله فيك، جزاك الله خيرا. ለመጨረሻ ከመውረድ በፊት አንድ ጥያቄ ብቻ ጠይቀን ነው እሱን አብራርቶልን ከመድረክ ሊወጣሽ ጥያቄ ለኡስታዝ ቢሆን ይሻላል። ጥያቄው ለሼክ ስለሆነ ፈታኝ ኢንሻአላህ። ብዙ ጊዜ አንዳንድ ወንድሞች በተለያየ ስፍራ የተውሂድን ጥሪ ያደርጋሉና ለነዛ ወንድሞች ብዙ ጊዜ አንዳንድ ወንድም አዋሙ ማህበረሰብ እይታው ትንሽ ድምፅ ያለ ነው። ሁሌ ተውሂድ ይላል አስተያየት ያለው ማህበረሰብ ሊኖር ይችላልና ለነዚህ መልስ ምን ይሆናል? ባረካላሁ ፊክ መክረስ ምን ይሆናል የሚል ነው። ለዚህ የሚሆነው መልእክት ምንድነው? አሁን ያስተላለፍናቸው የቁርአን አንቀጾች ነው። እችም እነዚህ የቁርአን አንቀጾች እኛ ሙስሊሞች ስናነባቸው ተአሙል ተደቡር አድርገንባቸው የህይወታችን መመሪያ እንድናደርጋቸው ነው። ኢማም ኢብኑ ቀይም ረሂመሁላህ እንደሚናገሩት
ቁርአን ሁሉም ተውሂድ ነው በቀጥታ አንዳንዴ ሌላ ጊዜ በተዘዋዋሪ ዛሬ ደግሞ እንደተማማር ነው አንዴ በምሳሌ አንዴ በተግሳጽ አንዴ በተርጊብና በተርሂብ ሁሉም አላህ Subhanahu Wa Ta'ala ተውሂዱን ሐቁን ነው የሚነግረን ይሄ አንደኛው ነው ሁለተኛው ጀህል አላዋቂነት በጣም ከባድ በሽታ ነው በዚህም ምክንያት እንዲህ አይነት ንግግሮች የሚመጡት ካለማወቅ ነው እንኳን እንደዚህ አላዋቂነት ጀህል በተንሰራፋበት ማህበረሰብ አይደለም ነብያችን ሰለላሁ ዐለይሂ ወሰለም በሰሃቦቹ ላይ እንኳን እንዲህ አይነት ሽርክ የተውሂድን የአላህ Subhanahu Wa Ta'ala ሐቅ እንግዲህ ቁርአን የወረደው በቋንቋቸው ነው በሊሳናቸው ነው እንደኛ እንኳን እንደኛ እንደ አዕጀሞቹ ቁርአንን እና ሐዲስን በትርጉም በአስተማሪ በፍች ምናምን አይደለም የተማሩት ቀጥታ يعني ቋንቋቸው ነው ቁርአኑ ሲወር እንደዛም ሆኖ እኮ ነው አንዳንድ የሽርክ በዋዲሮች ነበሩ አይደል ሰሃቦቹ ላይ የሽርክ በዋዲሮች ነበሩ يعني قصه ذات انواط እንደምታስተውሱት ከፈትህ መካ በኋላ ሁነይን ዘመቻ ደርሰን ስንመለስ ይላል አቡ ዋቂድ الليثي رضي الله عنه وارضاه ከሁነይን ዘመቻ ስንመለስ ወይ ስንሄድ በድሮ ጊዜ ሰዎች የሚያመልኩት ዛፍ ቀደም ስለ ዛፍ ያወራ ነበር አይደል ዛፍ ነበር አምልኮት የሚሰጠው በጃሂልያ የሚመለክ ዛፍ ነበር ያ ዛፍ በጃሂልያ ምን ያደርጉለት ነበር ሰይፋቸውን ያንጠለጥሉበታል እነሱም ትንሽ ጎራ ብለው ይቀመጡ በረካ እናገኛለን ይሄ ዛፍ የተባረከ ነው የተቀደሰ ነው እዚህ ዛፍ ላይ ሰይፉን ያንጠለጠለ ሰይፉ ቆራጭ ትሆናለች እዚህ ዛፍ ላይ ትንሽ ኢዕቲካፍ ያደረገና ዛሬ እኛ ረመዳን 10 ለአኺር ላይ ኢዕቲካፍ የምናደርገው የአላህን አጅር ፈልገን ኢዕቲካፍ የምናደርገው የት ነው في المساجد يا الله بيتوች ላይ አላህ በብቸኝነት የሚመለክባቸው ቤቶች ላይ ይሄ አድባር ወንዝ ቆሌ ምናምን የሚባል ነገር የትኛውም ቦታ ቅዱስ አይደለም የትኛውም ቦታ የተባረከ አይደለም አላህና ረሱል አለይሂ ሰላቱ ወሰለም ይሄ ቦታ የተባረከ ነው የተቀደሰ ነው ካሉት በስተቀር እነሱ ግን ዛፉን እንደዛ ያደርጉት ነበር በጃሂልያ በኋላ በዛ በኩል ስናልፍ አንዳንድ ሰሃቦች አዲስ ሰለምቶች ልብ በል ምን አሉ ያ ረሱላህ اجعل لنا ذات انواط كما لهم ذات انواط የቁርቁራ ዛፍ ነው ትልቅ ዛፍ ነው በአመት ምናምን ሰው እንደ ታቦት ምናምን አምልኮት የሚፈጽምለት ሂዳያ ሀዲያ የሚያደርግለት ቅቤ የሚቀቡት ምናምን ዛፍ ነውና ልክ ለነሱ ለካፊሮች ለእንደዛ ነገር እንዳላቸው ሁሉ ለኛም ለእስላሞችም ለሙስሊሞችም ምን አድርግልን የሆነ ምን ናከብረው ቦታ አምልኮት የሚፈጽምበት የሆነ ዛፍ ነገር አድርግልናቸው ነብዩና አለይሂ ሰላቱ ሰላም ነብዩ ምን አሉ በጣም ተቆጡ አይደል ሰለላሁ ዐለይሂ ወሰለም قال الله اكبر والذي نفس محمد بيده لقد قلتم كما قالت بنو اسرائيل لموسى اجعل لنا الها كما لهم آلهة قال انكم قوم تجهلون يا موسى ህዝቦች ያ ሁሉ አመት ተውሂድን ተምረው ከሄዱ በኋላ ሰዎች ጥጃን ሲያመልክ አግኝተው መልሰው ጥጃን እንደሚያመልኩ ሰዎች ለእንደነሱ አይነት ለኛም አድርግልን እንዳሉት አይነት ጥያቄ ነው የምትጠይቁኝ በማለት ከዛ ምን አለ ነብዩ አለይሂ ሰላቱ ወሰለም ለተተቢዑን ሱነነ መን ካነ ቀብለኩም የኔን ዲን የኔን ሱና የኔን ሐቅ ትታቸው የሌሎችን ሰዎች መንገድ እግር በእግር እርምጃ በእርምጃ ትከተላላችሁ حتى لو دخلوا جحر ضب لدخلتموه ወከለው ወይንም ደግሞ ይሄ እዛው የበላ እዛው የሚጸዳዳ በጣም ክርፋታም የሆነ አንድ እንስሳ አለና እዛ ጉድጓድ ውስጥ ቢገቡ እንኳን አብራችሁ ትገቡ ነበር አሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄ እንግዲህ ተውሂድ ምን ያህል ከባድ ነገር እንደሆነ ሳታውቀው የተለያዩ ሽርክ ውስጥ ልትገባ እንደምትችል ነው የሚያሳየውና ይሄንን ማለት አያስፈልግም ተውሂድን ሁሉ ጊዜ ነው ማለት ተውሂድ ሙጀደደን ተውሂድ አወለን ወአኺረን ሁሉ ጊዜ ልትማረው ያ አላህ ሐቅ እኮ ነው እኛ እኮ ዛሬ ስለ ወላጆች ሐቅ እንተዋወሳለን አይደል የወላጅ ሐቅ እስቲ ሙስሊም መስጂድ የገባ ስነ ምግባሩ ያማር አባቱን እናትን ማክበር ምናምን ይነገረዋል እንደዚህ እንላለን አንልም ያው ያየን እኮ ነው እናቱን የሚሰድብ ለእናቱ መልስ የሚሰጥ ከአባቱ ጋር ግብግብ የሚገጥም ያኛ ጋር እንዳይመጣ ይሄ በላ ስለ ወላጆች ሐቅ እናገራለን እህቶቻችን ስለ ባል ሐቅ እናስተምራለን
ወንዶቻችንን ስለሚስቶች ሐቅ እናስተምራለን። የልጆች ሐቅ በወላጆች ላይ፣ የወላጆች ሐቅ በልጆች ላይ እናስተምራለን። ይሄንን ሳንሰል የጎረቤት ሐቅ እዚህ ስንት መስጂድ ላይ ስንት ኹጥባ ሰምተሃል በህይወት የጎረቤት ሐቅ ተብሎ ማአት አይደለም በየመስጂዱ የጎረቤት ሐቅ حتى رسول عليه الصلاة والسلام ما زال جبريل يوصيني حتى ظننت أنه سيورث ጅብሪል ጧትም ማታም ጎረቤትህን ብሎ እኔን ከመነዝነዙ የተነሳ የሆነ ቀን ጅብሪል ጎረቤት ልክ እንደ ልጅህ እንደ አባትህ የውርስ ሐቅ አለው ብሎ ይመጣል ብዬ መጠበቅ ጀመርኩ አሉ ነብያችን አለይሂ ሰላቱ طيب ስለ ጎረቤት ሐቅ ጧት ማታ እየተነጋገር ስለ ዝምድና የፈጣሪያችን የአምላካችን የጌታችን ፈላህ መውጣታችንና የመክሰራችን ወሳኝ በሆነው ጉዳይ ላይ ተውሂድን እኔ ሰባት ቤቴን ብትቆጥረው ሱሌማን አብደላህ ሐሰን አደም ምናምን ሰባት ቤት ብትቆጥር እኔ ሙስሊም ነኝ አኺ ተውሂድን እዛ ሄድና እዛ ሰበክ ምናምን ይላል አይደለም ረሱላህ ሰለላሁ ዐለይሂ ወሰለም እና አቡበክር እና ዑመር እና ዑስማን እና አሊ ሌሎችንም ሰሃባ ሆነው ኹለፋ ሆነው ተውሂድን ያስተምሯቸው ነበር አንዲት ስህተት ናት እኮ አንዲት ስህተት ገደል ትከታለች ዱንያና አኺራን ታበላሻለችና ይሄንን የተውሂድን ሐቅ የአላህ የጌታችን ሐቅ ከመስማት መሰልቸት የለብንም እንደውም ስለ አላህ ሐቅ በተነገረ ቁጥር وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة وإذا ذكر الذين من دونه إذا هم يستبشرون الله ينكون ينقر لب بلو شوف يا الله ብቸኝነት ሲነገር ቆዳቸው ይጨማደዳል እነዘማ ያምኑ ሰዎች ስለ አላህ ኃያልነት ብቸኛ አምላክነት ሁቁቅ ሲነገር ሙስተብሻር ማድረግ አለበት ደስ ብሎ መስማት አለበት ያንተ የፈላህ የመዳነ የስኬት መሰረት ነውና በተካ وإذا ذكر الذين من دون القصة ተረተረት ሼክ ምናምን እንደዚህ ያደረጉ እንደዚህ ወጡ እንደዚህ ገቡ ምናምን ሲባል ደግሞ ደስ ይላል ይሄ ከኢማን ተቃራኒ ከተውሂድ ተቃራኒ ነውና ይሄንን ማለት ነው እንፈልገው وجزاكم الله خيرا والسلام عليكم ورحمة الله وبركاته